ውዶቼ እንግዲህ ሩታና አብርሽ አብሮ መኖር ጀምረዋል አሉ። ጋይስ እኔ እግዚአብሔር ምስክሬን እውነት እኔ ቅርታ አድርጉልኝ። አሁንም ልንገራችሁ አብርሽና ሩታ አብሮ ከኖሩ ምንም እኔ ችግር የለብኝ። ከበፊቱም ደጋፊ አይደለም። ኤርሜላ ከአብርሽ ጋር እንድትሆንም አልፈልግም። ግን አሁን አስረግዞ ወደ ቤቱ ማስመለስ ምን አስፈለገ? ሩታዬ እንደዛ ሻፈረኝ ያልሹ ጭራሽ ቤቱን አስገብተሽ አግደሽ ቁጭ አልሹ። መድኃኒዓለም አንቺስ የባሴ ነው። አረ በእግዚአብሔር ይፈሪ ሩታዬ ይፈሪ። ኤፋና ሩታ ይፈሩ። እንዲህ ወደ ራሱ ተመልሷል። በፊት የት ሄደ? ደግሞ ወደ ኤርሜላ ምን ልታዞሩ? ምን አርጋ ነው ከራሷ ጋር ያደረገችው ልትሉ ነው? ወደ ኤርሜላ ልታዞሩ ከራሱ ጋር ነበርም አይደለ? እስከስሜ በቃ ይሄ ተመልካች ተጫወታችሁ እኮ ተመልካች ላይ። አይ ኦቨር ጌም ኦቨር። መጨረሻ ብያችኋለሁ እኮ መጨረሻ አብርሽና ሩታ አብሮ ከኖሩ አልኳችሁ። እስከ ዛሬ ጌም ሲጫወቱ ነበረ፣ ድራማ ሲሰሩ ነበረ ብያችኋለሁ። እንዴት ነው አንድ ሰው ቀለበት አድርጎ አስቡት እንግዲህ ወደ ቀለበት አድርጎ አስቦበት አስረግዞ ተጋድሞ አስቡ ጋይስ፣ ተኝቶ አስረግዞ ለዛ የኔ ፍቅር የኔ ውድ እያለ ማለት ነው ሚዲያ ላይ ሲመጣ፣ ዛሬ ደግሞ ከሉል ጋር ነው። ሉል አቅፎ ነው ያዘው። ሉል ነው ያገደው። ጌታው ትግስቱ ሲጠኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ አብርሽና ኤርሜላ የኔ ፍቅር እንደው እግዚአብሔር እንደው እንግዲህ ጠብቅሽ። እንግዲህ እነዚህ ሲያሽቃብጡ የነበረ እንግዲህ ቻይ ኤርሜላ የቻይ እንግዲህ ሩታ አሸነፈች እኮ ነው የሚሉታው። አቤት ፈርዶብናል። ሩታ ጀግና ናት፣ ባህለም መልሳለች ልትሉ እኮ ነው። ከዚህ ሱርደት እግዚአብሔር ይሰውረን። ገባችሁ አይደለ? ለምኜ ምንም ለምኜ እንደዛ ሳሳድዶ ነበረ፣ እንደዛ ሳሰቃዮ ነበረ። የራስን ለምንድን ነው ምሳሌ የማደርገው እንዴ? ሩታዬ እንደዛ ስታሰድቢ ነበረ፣ ስታሰቃየ ነበረ፣ እንደዛ ስታዋርጄ ነበረ። ነገ አሁን አንቺ አቅፈሽ ትተኛለሽ። አይ ፈርደው እንደው አቅፈሽ ዳቦ ምን ትሰጫለሽ? ጌታው ትግስቱ ሲጠኝ ህዝቤ ይጫወትልን እንደ ጌም በትዳሩ። አይ በደህና ለምንዶ እኔ የምላችሁ አብርሽ ስልክ አነሳ። አረ ለምንድን ነው ስልክ ማነሳ? ወደ ራሱ ተመልሷል። እንግዲህ መጨረሻው አይፋይ ያሽቃብጥ። እኔ እውነት ለመናገር አብሮ ቢኖሩም ባይኖሩም ለኔ ምንም አይመስለኝም። ግን ከሆኑ ልጃቸውን አርፋችሁ የምታሳድጉ እኔ ከኔ ቢቀንሰውም ነገር የለም የሚጨምረው። ሆናችሁም አልሆናችሁም ተጣላችሁም አልተጣላችሁም እኔ ላይፍ ላይ ምንም የሚቀንሰው ነገር የለም፣ እንደ ሌሎቹ ማለት ነው። እኔ እንግዲህ ሩታ የጀግና ናት። አብርሽ ቤት ያረበስማ እንደዚህ አይነት ዳርስ በአፍንጫውጣ የልጄን አባት አዋርጄ ይቃሳጥቤ በአደባባይ ይቃውን ቀርሻለሁ ብዬ አዋርጄ ነገ ያ የተነጋገራችሁ ቃልስ ምንም ቅሬታ አይፈጥርም እናንተ ጋር ማለት አብራችሁ እንዴት ነው የምትኖሩት? ይደብራል። ለማንኛውም እንዴት አያችሁ ዶቼ? ይሄን ምንም አልተዋጠልኝም። ኢመኑኝ እኔ ባለፈው ምን ብያችሁ ነበር? እውነት አብርሽና ኤርሜላ ከተለያዩ እስከ ዛሬ ኤርሜላም ትሁን አብርሽም ሩታም ጌም ሲጫወቱ ነበር። ይሄ ነው እንኳን 50 ኮት ማለት ነው። እንዴት ነው ሰው እንደዛ ሆኖ ዛሬ ከኤርሜላ የሚለየው? ደግሞ እኮ እኔ በጣም የሚገርምኝ ከራሱ ጋር አልነበረም። አረ ጸበል ቢሄድ ኖሮ ኦኬ ጸበል ሄዶ ነበረ። አሁን ሁሉም ነገር አስቦበት ምናምን ጸበል አይደለም በጸበል ዞራችሁ አታውቁም። ሲቀጥል ደግሞ ለነገሩ ስለዚህ ማውራትን አልፈልግም እና በጣም ነው የገረመኝ ጋይስ። ቡዜም ሲጀምር ማለት ነው ልጁ የተደ ብላሽ የምትጠይቂ ማለት ነው ቤት ድረስ አትሄጂም። ሁኔታ አብርሽ እሷ ቤት አስገብታ እንግዲህ ቆልፋበታለች። እንግዲህ ሩታን ነው አየን። በነገራችን ላይ በአደባባይ ወንድ ልጅን ለምና ያገባችም ለምናም ቤቱን የዘጋችበት ያገደችው ማለት ነው። እንዶ ሉል ፈረደበት እኮ ጋይስ፣ ፈረደበት ሉል የኔ ጌታ። እንዶ ፈጣሪ እንዶ እንግዲህ ይሆነ ምን እላለሁ ሌላ። ለማንኛውም ውዶቼ አትረበሹ። ኤርሜላ ምንም አትሆንም። ሲቀጥል ደግሞ እና ውዶቼ
የእውነት በጣም ነው ማለት የሚያወሩ ነገር ምና በቃ ከዚህ በኋላ ደስተኛ ነው የምንሆነው። ሁሉም ነገር እንደባለፈው ተስተካክሏል። በነገራችን ላይ የእውነት ነው የምልሽ አሁን አንቺ አስተማር ልትይነው በቃ ዞሮ ዞሮ ባሌ ወደ ቤት ተመልሷል። ድሮም ልጅን ምንድነው የተዋለደ አይለያዩም ብላችሁ ልታስተምሩ ይሄ ኢቃቃ ጨዋታ ነው ብዬ ነው ማስበው። እኔ ምንም ቅሬታ አለብኝ። ከዚህ በፊትም እኔ ሄርሜላ ሲቋወም ነበር እውነት ለመናገር ግን ከተፋቱ በኋላ አይመለከተኝም። ለምን ተፋተናል ብሎ ነው የመጡት። በሰሩ ነው አስታት የሚሰጠው። ግን አብዛኛ ጊዜ ሄርሜላ ከአብረሽ ጋር እንድትሆን አልፈልግም ነበር። ዛሬ ደግሞ አስረግዘው ከሄደ ምንም ችግር የለውም። እንግዲህ ማሳደግ አቅታትም ግን ይደብራል። በቃ የምታስተላልፉ ነገር ይደብራል። አሁንም ሩታ እውነት ራስሽን ነው ዝቅ ያደረግሽው እንጂ ምንም የሚያስደንቅ ስራ አሰራችም። እውነት ለመናገር እውነት እናንተ ጀግና ብትሆኑ ማለት ነው። አይ ከዚህ በኋላ ወደ ትዳር መመለስ ይፈልጋሉ ብሎ እሱ መጥቶ በሚዲያ እንደተጣላችሁ በሚዲያ መታችሁ ታርቃችሁ ቢሆን ምንም ችግር የለውም። እውነት ለመናገር ግን እዛ አስረግዞ እንዴት ማለት አንድ ወንድ አንቺን አልፈልግም በአደባባይ እንደዛ አልፈልግሽም በጭራሽ ፍቅርሽ ወጥቶልኛል ከዚህ በኋላ ከአንቺ ጋር መኖር አልችልም ብሎ ያወራሽ ወንድ እንደዛ አንቺን በተቃራኒ እንደዛ ያወራሽው ያሳደብሽው ወንድ እንዴት ነው ወልዶ የተዋለደ መለያየት አይችልም ምናምን እንደው ፈረደበት ይሄ ልጅና እኔ ኢማኑኝ እውነት ያስጠላል። በቃ ያስጠላል። የእውነት ለመናገር እንዲሁም አብረሽ ወደ ራሱ ቢመለስ ኖሮ ሳስረግዝ የሄርሜላን የፍቅር ጥያቄ ሳይቀበል ነበረ። ሕፃን አይደለም ባይዘው አብረሽ ሕፃን አይደለም። ወደ ራሱ ተመልሷል። የ25 ሰውዬ ዛሬ ወደ ራሴ ተመልሻለሁ ወደ ቤቴ ተደብቆ ለዛም ነገ ደግሞ ማብራሪያ ይሰጠናል። እስቲ ምን ብሎ ነው? እኔማ በፊትም ጫፍ ላይ ነኝ እተፋቸዋለሁ በነገራችን ላይ እና ይደብራል።